But first, let's tackle this big question a lot of people have. Can a Christian have a demon? በእርግጠኝነት ከነዚህ ሶስት ጥያቄዎች ውስጥ አንዱ በህይወታችሁ ውስጥ ትልቅ ጥያቄ ሆኖ አልፏል። የመጀመሪያው አንድ በክርስቶስ ያመነ ሰው ለአጋንንት ወይም ለጨለማው ዓለም በር ሊከፍት ይችላል ወይ? ሁለተኛውና ብዙ ክርስቲያኖች የሚጠይቁት ጥያቄ አንድ ክርስቲያን የሆነ ሰው ሳያውቀውም አውቆትም አጋንንት ውስጡ ሊገባ ይችላል ወይ? ሶስተኛውና ዛሬ በጥልቀት የምናየው አንድ ሰው አጋንንት ካለበት እንዴት ሊያውቅ ይችላል የሚለው ነው። የነዚህን ሶስት መልሶች ለማወቅ ሙሉ ቪዲዮን ይከታተሉ። ምናልባት እግዚአብሔር ራሳችሁንም ሆነ ሌላ በአቅራቢያ ያላችሁን ሰው እንድታስመልጡ እድል እየሰጣችሁ ይሆናል። በጥሞና አዳምጡ። When somebody one time came to me and asked me that they don't agree with me that a Christian can have a demon, I asked them a question. ዛሬ ያቀረብንላችሁ እንግዳ ቭላድ ይባላል። ብዙዎቻችሁ በሶሻል ሚዲያ በተለይም በዩቲዩብ በጸሎት ህይወቱ ታውቁታላችሁ። ታዲያ ቭላድ በዚህ ፕሮግራም ላይ ሲቀርብ የተጠየቀው ሶስት ጥያቄዎች እነዚህን ጥያቄዎች ነበር። ቭላድ እነዚህን ነገሮች በሚገባ ያብራራዋል። በመጀመሪያ ጠያቂው አንድ ክርስቲያን አጋንንት ሊኖርበት ይችላል ወይ የሚለውን ጥያቄ አቀረበለት። ቭላድም እንዲህ ብሎ ለጥያቄው ምላሽ መስጠት ጀመረ። አዎ ብዙ ክርስቲያኖች ለአጋንንት በር መክፈት ይችላሉ። ነገር ግን በዚህ ሐሳቤ ብዙ ሰዎች ይቃወሙኛል። እንዲሁም አንድ ጊዜ አንድ ሰው ወደኔ መጣና ቭላድ ባንተ ሐሳብ አልስማማም፣ ክርስቲያን በፍጹም አጋንንት ሊይዘው አይችልም ብሎ ነገረኝ። እኔም ጠየቅኳቸው አንድ ክርስቲያን ለዲያብሎስ በር መክፈት ይችላል አልኩኝ። እነሱም አዎንታቸውን ነገሩኝ። እኔም ቀጠልኩና ስለዚህ አንድ ክርስቲያን እኮ አጋንንት ሊይዘው ይችላል ማለት ነው አልኳቸው። አንድ ነገር ለእናንተም ለተመልካቾች ልንገራችሁ። አንድ ክርስቲያን በሶስት ነገሮች ለአጋንንት በር ወደ ህይወታቸው ሊከፍቱላቸው ይችላሉ። አያችሁ፣ አጋንንት ስራውን ልክ እንደ ዝንብ ወይም ደግሞ እንደ ወባ ይሰራል ማለት እንችላለን። ለምሳሌ ማታ ማታ ስንተኛ መስኮታችንን ከፍተን የምንተኛ ከሆነ ብዙ ትንኞች፣ ዝንቦችና ወባዎች ወደ ክፍላችን ሊገቡ ይችላሉ። ምናልባትም ክፍላችሁ ውስጥ በትልቁ ዝንቦች እዚህ ክፍል ውስጥ እንዲገቡ አልተፈቀደላቸውም ብላችሁ ልታጽፉና ክፍላችሁ መካከል ላይ በሚታይ ቦታ ልታስቀምጡት ትችላላችሁ። ነገር ግን ዝንቦቹ በፍጹም ያንን ምልክት አይመለከቱላችሁም። እነሱ የሚፈልጉትና የሚያገባቸው የተከፈተ መስኮት ካዩ ብቻ ነው። ግን ደግሞ አንድ ነገር ማወቅ አለባችሁ። ያ ዝንብ ወደ ክፍላችሁ ገባ ማለት ዝንቡ የክፍሉ ባለቤት ነው ማለት አይደለም። አያችሁ፣ መንፈሳዊ ዓለምም ልክ እንደዚሁ ነው፣ ይመሳሰላል። አጋንንቶች ዲያብሎስ ወደ አንድ ሰው ለመግባት ይፈልጋሉ፣ ይጠሙታል። ነገር ግን ያ ሰው የነሱ ንብረት ነው ማለት አይደለም። ስለዚህ አጋንንቶች በእነዚህ ሶስት መንገድ ወደ አንድ ሰው ህይወት ሊገቡ መብት አላቸው። ስለዚህ የመጀመሪያው አጋንንት ሊገባበት የሚችለው መንገድ በደም ወይም ደግሞ በዘር ግንኙነት ነው። ለምሳሌ አያት አባት አጋንንትን ያመልክ ከነበርና የጥንቆላ ዓለም ውስጥ ከሆነ ወደ ልጅ የመተላለፉ እድል 100% ነው። የሚገርመው ይሄ በዘር ማንዘር የሚመጣው አጋንንት ብዙ ጊዜ ገና ልጁ ሳይወለድ ወላጆች ወስደው ለአጋንንት ያንን ልጅ ይሰጡታል። ይህን የሚያደርጉት ልጁ ገና ሳይወጣ በማህፀን ውስጥ እያለ ነው። ሌላ ጊዜ ደግሞ ገና ልጁ ሳይመጣ ወላጆች ከአጋንንት ጋር ቃል ኪዳን ይገባባሉ። ይህ የመጀመሪያው መንገድ ነው። ሁለተኛው በር መክፈቻ መንገድ ደግሞ አልቃ በመግባት ነው። አጋንንት ብዙ ጊዜ ጤነኛ ያልሆኑ ቤተሰቦች ውስጥ በመግባት የመጀመሪያ ኢላማ ያደርጋቸዋል። ለምሳሌ ቤት ውስጥ ምንም አይነት ሰላም ከሌለ፣ አባት እናትን የሚደበድባት ከሆነ፣ እንዲሁም ደግሞ ልጆች ተገቢውን ፍቅር የማያገኙ ከሆነ አጋንንት ትልቅ ቀዳዳ አገኘ ማለት ነው። ሶስተኛውን በር አብዛኞቻችን እናውቀዋለን። ምናልባት ሁለቱን ሳናውቀው በር ልንከፍት እንችላለን። ሶስተኛውን ግን አውቀነው የምንከፍተው በር ነው፣ አደገኛ በር። ሶስተኛው በአጋንንታዊ ልምምዶች መሳተፍ ነው።
ለምሳሌ አጋንንታዊ የሆኑ ዕቃዎችን ወደ ቤታችሁ ማስገባት፣ የተረገሙ ነገሮችን ወደ ህይወታችሁ ማስገባት፣ እንዲሁም ደግሞ የእግዚአብሔር ቃል ከሚናገረው መቃረን፣ ለምሳሌ በውርጃ ወይም ፖርኖግራፊ በመመልከት እንዲሁም ደግሞ በሱሰኝነትም ለአጋንንት በር ለመክፈት እንችላለን። እነዚህን ሶስቱን በሮች ሰዎች ለአጋንንት ሲከፍቱ ሙሉ በሙሉ ራሳቸውን ያጣሉ ማለት አይደለም። ነገር ግን ከህይወታቸው ዋና ዋና አካል የሆኑ ነገሮችን እያጡ ይመጣሉ። ቀስ በቀስ ለአጋንንት ይሰጣሉ። እያንዳንዱን በደንብ በጥልቀት ለመመልከት እንሞክራለን። እነዚህ አሁን የምሰጣችሁ 10 ምልክቶች አንድ ሰው አጋንንት እንዳለበት የሚያሳውቅ ምልክቶች ናቸው። የመጀመሪያውና ዋነኛው አንድ ሰው በጥንቆላ ዓለም ውስጥ ጣልቃ ከገባና ጥንቆላ አሰራር ውስጥ አብሮ ካለ ይህ አደገኛ ምልክት ነው። አንድ ሰው ጥንቆላ ውስጥ ገባ ማለት የጠላት ጦር ሜዳ ውስጥ እንደገባ ማወቅ አለበት። አንድ ጊዜ በህይወት አጋጣሚ በውሻ የተነከስኩበትን ጊዜ ላጫውታችሁ። አንድ የሂሳብ መምህር ነበረኝ። ይህ የሂሳብ መምህር እጅግ በጣም የታወቀ ውሻ አለው። ይህ ውሻ የጀርመን ሼፐርድ ነበር። ሁላችንም ይህንን ውሻ ለማየት እንጓጓ ነበር። ታዲያ አንድ ቀን በአስተማሪዬ ቤት በኩል ሳልፍ ይህንን ውሻ መመልከት አልቻልኩም ነበር። ታዲያ በዚህ ጊዜ ትልቅ ጥያቄ በውስጤ ተፈጠረ። ይህ ውሻ ወዴት ሄዶ ይሆን አልኩኝ። ታዲያ የአስተማሪዬ ግቢ ውስጥ ገባው ያለማንም ፍቃድ። በእርግጥ ውሻው ይታሰር ስለነበር ብዙ አልፈራውም። ታዲያ በዚህ ሰዓት ዝቅ ብዬ ውሻው የሚተኛበትን ቤት ተመለከትኩ። በዚህም ሰዓት ውሻውን ማየት አልቻልኩም ነበር። ምናልባት ጨለም ስላለ ውሻው አልታየኝም ብዬ አስቤ ወደ ውሻው ቤት በድፍረት ቀረብኩኝ። ውሻው ቤት አጠገብ ደረስኩና ዝቅ ብዬ ተመልከቱ። አሁን የውሻው ግቢ ውስጥ ነኝ። ከግቢውም አልፎ ውሻው የሚኖርበት ስፍራ ላይ ነኝ። ጠላት ባለበት መንደር መጫወት መቀለድ እንደማለት ነው። አያችሁ፣ ድንገት ውሻው ወደኔ ቢመጣ የትም ማምለጥ አልችልም ማለት ነው። ይህ ደግሞ የኔ ጥፋት ነው፣ ቀድሞ ውሻው ወዳለበት ስፍራ መጠጋቴ። ለካስ ያላየሁት ውሻው ከቤቱ ጀርባ ተኝቶ ነበር። በዚህ ሰዓት ነው ድንገት ብድግ ብሎ ያዘኝ፣ እንዳልነበርኩ አደረገኝ። ምናልባትም አስተማሪው ባይደርስ ኖሮ ያ ውሻ እዛው በልቶኝ ይገለኝ ነበር ማለት ይቻላል። እጅግ በጣም አደገኛ ነበር። ውሻው በንክሻ ደም በደም አደረገኝ። በንክሻው ምክንያት የተለያዩ የሰውነት ቦታዎችን መሰፋት ነበረብኝ። አያችሁ፣ ከዛ በፊት ውሻው ሁል ጊዜ የሱን አካባቢ መርገጥ ስለማልችልና ውሻው አጠገብ ስለማልደርስ ውሻው ከውስጥ ሆኖ እኔ ከውጪ ሆኜ እኔ ላይ ይጮህብኝ ነበር። አሁን ግን ውሻው አካባቢ ላይ ስለደረስኩ ውሻው እኔን ለመንከስ ቻለ። በደንብ አድምጡኝ። ምን ጊዜም ቢሆን የጠላት ቀጠና ውስጥ ገብተን ጠላት እንዲጮህብን ብቻ አንጠብቅ። ምክንያቱም እሱ ያለበት ስፍራ ነን። መቼም ቢሆን ሊነክሰን ይችላል። እንደዛ ጠላት ባለበት ስፍራ ጥንቆላ ውስጥ፣ ሐሰተኛ ሃይማኖት ውስጥ ስንገባ ምን ጊዜም የጠላት ቀጠና ውስጥ መሆናችንን ማወቅ አለብን። በየትኛውም ጊዜ አጋንንት መጥቶ ሊወስደን ይችላል። እሱ ቀጠና ውስጥ እስካለን ድረስ እንደፈለገ ማሰቃየት ይችላል። የዲያብሎስ ዋነኛ ስፍራ ጥንቆላና ሐሰተኛ ሃይማኖት ወይም እግዚአብሔር የለም ማለት ነው። እንዲሁም ከዛ በኋላ ዶክተር መጥቶ አተረፈኝ። ሁል ጊዜ ለሰዎች ስናገር እንዲህ እላቸዋለሁ፣ እናንተም አደጋ ውስጥ ስትሆኑና ሰይጣን ሲቦጫጭቋችሁ ሐኪሙ ኢየሱስ ጋር ሂዱ። መቼም ቢሆን ለችግራችሁ ስትጣሩ ኢየሱስ ቀድሞ ይደርስላችኋል። አያችሁ፣ ሁል ጊዜ ዲያብሎስ ሁለት ዓላማ አለው። ሁል ጊዜ አንድ ሰው ኢየሱስ ክርስቶስን እንዳያል፣ በተለይም ደግሞ የግል አዳኙ አድርጎ እንዳይቀበል ይፈልጋል። ይሄ የመጀመሪያ ዓላማው ነው። ሁለተኛው ደግሞ ምናልባት ይህ ሰው ኢየሱስ ክርስቶስን የሚያውቅ ከሆነ ከዛ በላይ ኢየሱስን እንዳያውቀው ያርገዋል። ለዛ ነው ብዙ ጊዜ ሰዎች መንፈሳዊ ለመሆን ሲጥሩና መንፈሳዊ ነገሮችን ሲያረጉ፣ መጽሐፍ ቅዱስ ሲያነቡ፣ ጸሎት ሲያደርጉ፣ ኢየሱስን የበለጠ ማወቅ ሲፈልጉ መንፈሳዊ ጥቃት ይላክባቸዋል። ከዛ በፊት ለብዙ ነገር የማይደክማቸው ሰዎች ድንገት ይደክማሉ። ድንገት ብዙ ሰው ይፈልጋቸዋል። ብዙ ጊዜ ስልካቸው ይጠራል። የተለያዩ ተጽዕኖች ይደረግባቸዋል። ማለትም በመንፈሳዊ ዓለም እነዚህ ሰዎች ኢየሱስን ማግኘት እንዳይችሉ ይደረጋሉ።
ልክ አንድ ሰው እጅና እግሩን አስሮ ወደሆነ ቦታ እንደመልቀቅ ነው። ያንን ነገር ይፈልጓል፣ ብዙ ነገር ያያል፣ ይመኛል። ነገር ግን መንካትም ሆነ ወደዛ መጠጋት አይችልም፣ ምክንያቱም እጅና እግሩ ተሳስሯል። በመንፈሳዊ ዓለም ልክ እንደዚህ አይነት ጥቃት ነው የሚላከው። ምንም ያህል ቢጥሩና ቢሞክሩም እንኳን ህይወታቸው እጅግ በጣም ከባድ ይሆንባቸዋል። ብዙ የሥራ ጫና፣ የቤተሰብ ውጥረት ይበዛባቸዋል። ስለዚህ ኢየሱስ ጋር መድረስ አይችሉም። ለዛ ነው ብዙ ጊዜ ሰዎች ነፃ ሲወጡ ልክ እጃቸው እንደተፈታ አርገው ያወራሉ፣ ወይም ደግሞ የሆነ ነገር ለቀቀኝ ይላሉ። ለዛ ነው አንድ ሰው ከተፈታ በኋላ ኢየሱስን እንደ ልቡ ለማገልገል ሁሉ ነገሩ የሚለቀቀው። መንፈሳዊ ዓለም ላይ የሚደረጉት ነገሮች በሙሉ ምድራዊ ዓለምን ማጥቃት የሚችል ኃይል አላቸው። ለምሳሌ አንድ ክርስቲያን መጽሐፍ ቅዱስን ማንበብ ፈልጎ ወይም መጸለይ ፈልጎ ጥቂት ደቂቃዎችን መቆየት እንኳን አይችልም። ምናልባት 5 ደቂቃ ሲሞላው 1 ሰዓት በላይ የጸለየ ይመስሏል። ነገር ግን ልክ እንደ ቲክቶክ፣ ኢንስታግራም አይነት ዌብሳይቶችን ሲጎበኝ ግን ለሰዓታት ሳያውቀው ሰዓቱ ይኖግዳል። መጽሐፍ ቅዱስ ማንበብ እንዳትችሉ እያደረጋችሁ ያለው መንፈሳዊ ጥቃት መሆኑን ተረድታችሁ ወደፊት ለመቀጠል መጣር አለባችሁ። አንዳንዶች ደግሞ እንደምንም መንፈሳዊ ነገራቸውን መቀየር እየፈለጉ ቤተክርስቲያን ቢመላለሱም እንኳን ቤተክርስቲያን ውስጥ ከመተኛት ያለፈ ነገር አይኖራቸውም። ሶስተኛው አንድ ሰው አጋንንት አለበት እንድንል የሚያስችለን ለነፃ መውጣት አገልግሎት ፍላጎት ሳይኖረው ሲቀርና ይባስ ብሎ ነፃ መውጣት አገልግሎትን ሲያጥላላና ሲንቅ ነው። ይህ ነገር ጌታችን ኢየሱስ ክርስቶስ እንኳን ያጋጥመው የነበረው ነገር ነው። ኢየሱስ ክርስቶስ ወደ ምኩራብ ሄዶ ለማስተማርና ሰዎችን ለመፈወስ ሲገኝ አንዳንድ ሰዎች እዛው ምኩራብ ውስጥ ያሉት የኢየሱስን መንፈስ መቀበል አይፈልጉም ነበር፣ አገልግሎቱንም አይፈልጉትም። ለምሳሌ አንዳንድ ጊዜ እኔም ባለውበት ቤተክርስቲያን ሰዎች ፈውስን ፈልገው ይመጣሉ። ምናልባት ያ ሰው ራሱን ወይም ሆዱን ታሟል። ነገር ግን ያ ቦታ ትክክለኛ ቦታ እንዳልሆነ ውስጡ ደጋግሞ ይነግረዋል። ከዛም በሶ ከዛ ቦታ ሩጥና ውጣ፣ ጥፋ የሚል ስሜት በውስጡ ይመላለሳል። ከዚህ በኋላ ልክ የቤተክርስቲያን አገልጋይ ወይም የቤተክርስቲያን ሽማግሌ መጥቶ እጁን ሲጭንበት ወይ ደግሞ ሊጸልይለት ሲል ወዲያው ያ ሰውዬ ድንገተኛ የሆነ መናደድ ያጋጥመዋል። ለምን እንደሆነ በማያውቀው መንገዱ ውስጡ ግን በግን ይላል። ይህ አንድ ግልጽ ምልክት ነው። በእነሱ ውስጥ የሆነ አካል ይህንን አገልግሎት እንዳልወደደውና እንዳልተመቸው ማሳያ። ምክንያቱም በውስጣቸው የሚገኘው ነገር ይቆጣል። ምክንያቱም ቀጣይ እሱ ሊጋለጥና ሊወጣ ስለሆነ። አራተኛውና አንዱ ዋነኛ የሆነ ነገር ደግሞ በእኛ ውስጥ ያለው ሐሳቦችና ድምጾች ናቸው። መጽሐፍ ቅዱሳችን ብዙ ቦታ አጋንንት ለሰዎች ሐሳብን ሲሰጥ ተመልክተናል። ለምሳሌ አንዱ የሆነው አስቆሮጦ ይሁዳ ነው። አጋንንት በጭንቅላት ውስጥ ሐሳብን እንዳገባበት መጽሐፍ ቅዱሳችን ይነግረናል። በአዲስ ኪዳን ላይ ሌላም አናንያ የተባለ ሰው ነበር። ይህ ሰው ከባለቤቱ ጋር በመነጋገር የሸጡትን መሬት ግማሽ ብቻ ይዘው መጥተው በሐዋርያቱ እግር ስር አኖሩት። ለዛ ነው የሐዋርያት ሥራ ምዕራፍ 5 ቁጥር 3 ላይ እንዲህ ይለናል፣ ጴጥሮስም ሐናንያ ሆይ መንፈስ ቅዱስን ታታልልና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን በልብህ ስለምን ሞላ ይላል። ስለዚህ ግልጽ ነው፣ ሰይጣንም በልባችን ውስጥ አንዳች ዘርን ሊዘራ ይችላል ማለት ነው። ይኸውላችሁ የራሳችሁ ሐሳብና የአጋንንት ሐሳብ የተለያየ ነው። ምክንያቱም ስጋ ከራሱ የሆነ ምንም ሐሳብ ማመንጨት አይችልም። ዲያብሎስ ግን እናንተ ውስጥ አንዳች ሐሳብን ያስቀምጣል። ልክ በውስጣችሁ ሌላ ሶስተኛ ሰው እንዳለ ያክል ይሰማችኋል። እነዚህ ሐሳቦች ደግሞ በሙሉ የክፋት ሐሳቦች ናቸው። ለምሳሌ መጽሐፍ ቅዱስን ማጣጣል፣ መንፈሳዊ ሕይወትን መናቅ። አለፍ ሲል ደግሞ አሁን ላይ በደንብ እየተመለከትን ያለነው ሰዎች ራሳቸውን እንዲያጠፉ አጋንንት ሐሳብን በልባቸው ውስጥ ይሞላል። አምስተኛውን እንመልከት። አምስተኛው ብዙ ተለቅ ያሉ ሰዎች ላይ የሚታይ ምልክት ነው። የመጀመሪያው እጅግ በጣም ቁጡና ተናዳጅ መሆን፣ ራስን የመጉዳት ባህሪና ራስን የማጥፋት ፍላጎት። እነዚህ ቀጥታ ከጨለማው ዓለም ከጥልቁ የሚላኩ ሐሳቦች ናቸው።
ለምሳሌ መጽሐፍ ቅዱሳችን ላይ ንጉሱ ሳኦልን መመልከት እንችላለን። በድንገት እርኩስ መንፈስ መጥቶ በላዩ ላይ ይሰፍናል። ከዛ በኋላ በሚገርም ሁኔታ ጦር አንስቶ የገዛ ቤተሰቡ ላይ ይወረውራል። መጽሐፍ ቅዱስ ቃል በቃል እርኩስ መንፈስ ብሎ ይገልጽልናል። በዚህም ጊዜ ብዙ ሰዎች በእንደዚህ አይነት ነገሮች ይጠቃሉ። አንዳንድ ጊዜ እነዚህ ሰዎች ግራ በሚያጋባ ሁኔታ ለምን እንዳረጉት ሳያውቁ እንኳን አንድ ክፉ ነገርን በሌላ ሰው ላይ ያረጋሉ። ከዛ በኋላ ጸጸቱ እንኳን አይለቃቸውም። ብዙ ጊዜ ዲያብሎስ ይህንን ባህሪ እየተጠቀመ ብዙዎችን እስር ቤት ወርውሯል። እኔ እንኳን ብዙ ሰዎችን አውቃለሁ ድንገት እየተነሱ መዶሻዎችን አስተማሪዎቻቸው ላይ የሚወረውሩ። የሚገርመው ነገር እንደዚህ አይነት ባህሪ ያላቸው ሰዎች ብዙ ጊዜ አንድን ነገር ካረጉ በኋላ ለምን እንዳረኩት አላቅም ወይም ደግሞ እንዴት እንዳረኩት አላቅም ይላሉ። እኛም ደግሞ መልሰን ራስን መቆጣጠር አትችልም፣ እነሱም ደግሞ እኔ ስናደድ የማረገውን አላቅም እያሉ ነገሩን ያደባበሱትና ይሸፋፍኑታል። እውነታው ግን አንድ ኃይል እነሱን እየተቆጣጠራቸው ነው። ያንን ኃይል እነሱ ማስቆም አልቻሉም። የግድ ነፃ ወጥተው መንፈስ ቅዱስን ወደ ውስጣቸው መቀበል ይኖርባቸዋል። አያችሁ፣ ለዛ ነው በገላትያ ምዕራፍ 5 ቁጥር 22 ላይ አንዱ የመንፈስ ፍሬ የሆነ ራስን መግዛት ነው። ከቁጥጥር ውጪ ነበርኩኝ ራሴን አላወኩም የምትሉ ሰዎች ካላችሁ ራሳችሁን በድጋሚ ልትፈትሹ ይገባል። ወደ ስድስተኛው እንሂድ። ስድስተኛው ደግሞ በህልም የሚመጣ ተከታታይ ጥቃቶች ናቸው። ለምሳሌ አንድ ሰው በየጊዜው ሸረሪት የሚያይ ከሆነ በየጊዜው ሲገደልና ሲተኮስበት ወይም ደግሞ ጥቃት ሲፈጸምበት አላግባብ የሆኑ ግንኙነቶችን ከሰው ጋር በህልሙ የሚያደርግ ከሆነ ይህ መጥፎ ምልክት ነው። በተለይም ደግሞ አንድ ሰው በህልሙ በተደጋጋሚ አላስፈላጊ ወሲባዊ ግንኙነት ከሰዎች ጋር የሚያደርግ ከሆነ ይህ በጣም አደገኛ ምልክት ነው። ዲያብሎስ ያንን ሰው ኢላማ አድርጎታል። የሚገርመው አንዳንድ ሰዎች የተለየ ዓለም ወይም የተለየ ህይወት በህልማቸው ይኖራሉ። ለምሳሌ በምድር ላይ ልጆች የሏቸውም፣ በህልማቸው ልጆች አሏቸው፣ ሚስት አለው፣ ባል አላት። በሚገርም ሁኔታ እነዚህ ቤተሰቦቻቸው ማለትም የህልም ቤተሰቦቻቸው ሁል ጊዜ አንድ አይነት ናቸው። የሚቀያየር መልክም ሆነ ስም ወይም ማንነት የላቸውም። የሚገርማችሁ እነዚህ ሰዎች በትክክለኛው ዓለም ወይም በምድራዊ ህይወታቸው ላይ ምንም አይነት የትዳር አጋር ማግኘት አይችሉም። ቢኖራቸው እንኳን ግንኙነታቸው እጅግ በጣም እየተበላሸ ነው። ከዛም አልፎ እነዚህ ሰዎች ብዙውን ጊዜ ልጆች የሏቸውም። ማለትም ልጅ ቢፈልጉም እንኳን ልጅ ማግኘት አይችሉም። አንዳንድ ጊዜ በቤተ ክርስቲያን ውስጥ ለሰዎች ስጸልይ አጋንንቱ ከነሱ ይወጣና እንዲህ ብሎ ያወራል። እኔ የሷ ባል ነኝ፣ እሱን አሳድጌዋለሁ እያሉ አጋንንቶቹ መናገር ይጀምራል። ነገር ግን በሚገርም ሁኔታ የዚች ሴት ባለቤት ከጎኗ ቆሟል። ነገር ግን ውስጧ ያለው አጋንንት እኔ ባሏ ነኝ ብሎ ይናገራል። አያችሁ። ስለዚህ እዚች ሴት ውስጥ ያለው አጋንንት በቅናት መንፈስ ያንን ባሏ የሆነውን ሰውዬ መግደል ነው የሚፈልገው። ለዛ ነው ሁል ጊዜ በቤት ውስጥ ሰላም የለም፣ ሁል ጊዜ ባልና ሚስቶች የሚባሉት። ለዛ ነው ሰዎች ብዙ ጊዜ ገና በልጅነታቸው አጋንንት ጋር ግንኙነት ማድረግ ከጀመሩ እያደጉ ሲመጡ ህይወት የምትከብዳቸው። ምክንያቱም ያ በውስጣቸው ያለው አጋንንት ከአመት አመት በእነሱ ላይ እየሰለጠነ ይሄዳል። ብዙ ጊዜ እነዚህ ሰዎች ስራ አይሳካላቸውም። በተለይ ደግሞ በዋነኝነት ግንኙነትን ማስቀጠልና ግንኙነትን ማስኬድ አይችሉም። ጥሩ የሄደላቸው ያለ ግንኙነት እንኳን ለምን እንደሆነ በማያውቁት መልኩ ይፈራርሳል። የኔ ባለቤት በተጋባን በመጀመሪያና በሁለተኛ ዓመት እጅግ በጣም ከባድ ኑሮ ነበረን። ምክንያቱም ከእንደዚህ አይነት ነገር ነፃ አልወጣችም ነበር። በሁለተኛው ዓመት ነፃ ስትወጣ ግን ሁሉም ነገር ሰላም ሆነ፣ ቤት ውስጥ ሰላም ሰፈነ። ከዚህ በኋላ ሰባተኛው ምልክት የማያቋርጥ ፍርሃትና ኃይለኛ የሆነ ድብርት ነው። አንድ ነገር ወቁ፣ ድብርት ስሜት ብቻ አይደለም፣ መንፈሳዊ ነገር ነው። ድብርት መንፈስ ነው። ስለዚህ መንፈስን ደግሞ በመድኃኒት ማከም አይቻልም።
አያችሁ፣ መንፈሳዊ ነገር ወይም ደግሞ መንፈሳዊ ዓለም ላይ የሚሰራ ነገሮች በሙሉ በመንፈሳዊ ሰው ነው ሊመለሱ የሚችሉት። አንድ ሰው ድብርት ወይም ፍርሃት አለብኝ ብሎ ሐኪም ጋር ሄዶ መድኃኒት ቢታዘዝለት በፍጹም የትኛው መንፈሳዊ ዓለም ላይ ያለ ስልጣን በመድኃኒት አይሸሽም። ይልቁንስ እሱን ሊያሸሸው የሚችለው መንፈሳዊ ሰው ሲኖር ነው። አንዳንድ ጊዜ ሰዎች ከድብርትና ከፍርሃት ብዛት እላያቸው ላይ አንድ አካል የተቀመጠ እስኪመስላቸው ድረስ ይከብዳቸዋል። አንዳንዴ ደግሞ ሁሉ ነገር ሰላም ሆኖ የተመቻቸ ሆኖ ከቤት እንኳን መውጣት አይፈልጉም። እነዚህን ሰዎች በፍጹም በሐኪምና በመድኃኒት ማከም አይቻልም። ይልቁንስ የእግዚአብሔር ጸጋ እስካላገዛቸው ድረስ ከዛ ነገር ጋር መኖራቸው አያቋርጥም። ለዛ እኮ ነው የእግዚአብሔር ቃል በሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 7 ላይ እንዲህ ብሎ ጳውሎስ የጻፈልን፣ እግዚአብሔር የኃይልና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንምና። አያችሁ፣ ፍርሃት ሲኖር የኛ ስሜት ሳይሆን አንዳች መንፈስ እንደሆነ ልናውቅ ይገባል። ምክንያቱም መጽሐፍ ቅዱስ እንኳን ፍርሃትን መንፈስ ብሎ ይገልጸዋል። ወደ 8ኛው ምልክት እንምጣ። ይህ ነገር እየጠቀማችሁ ነው ብዬ አስባለሁ። እየጠቀማችሁ ከሆነ አሁኑኑ ላይክ፣ ሰብስክራይብ እና ይህ ነገር ይጠቅማል ለምትሉት ሰው ወዳጆቻችሁ ሼር አድርጉት። 8ኛው አጋንንት በሰው ውስጥ አለ ብለን የምንገልጽበት ነገር ለረከሱ ነገሮች ከፍተኛ ፍላጎት ሲኖረው ነው። አንድ ሰው ለረከሰና ለጥቅመ ቢስ ነገሮች ከፍተኛ ፍላጎት በውስጡ ሲኖር ይህ የጤነኝነት ስሜት አይደለም። ለምሳሌ ለፖርኖግራፊና ከባድ የሆነ ደም መፍሰስ የመሳሰሉት እንደዚህ ያሉ የረከሱ ነገሮች ለአጋንንት ልክ እንደ እህል እንደ ምግብ ናቸው፣ ይመገቡታል። አያችሁ፣ ጨለማ ሁል ጊዜም ቢሆን የሥጋ ስራንና የጨለማ ስራን ፍላጎት አለው። ማንኛውም የእግዚአብሔርን ቃል የሚቃረን ነገርና ከመልካም መንፈስ ከመንፈስ ፍሬ የራቁ ነገሮች ለአጋንንት ምግብ ናቸው። ለዛ ነው አንድን ነገር ሳትፈልጉት እንድታረጉት ያደርጓቸዋል፣ ይገፋፏቸዋል። ነገሩ መልካም እንዳልሆነ እያወቃችሁና ነገሩን ሳትፈልጉት ወደ ነገሩ ትገፋላችሁ፣ ትሳባላችሁ። ካደረጋችሁት በኋላ እንኳን ይጸጽታችኋል። ብዙ ሰዎች እንዲህ ሲሉ ያጋጥሙኛል። በውስጤ የተቀመጠ አንድ ነገር ፖርኖግራፊ ወይም ወሲባዊ ፊልም እንዳይ ይገፋፋኛል ይላሉ። 9ኛው ምልክት ስር ሰደድ የሆኑና ጠንካራ የሆኑ የማይቆረጡ ከዘር ማንዘር የሚመጡ በሽታዎች ናቸው። ይኸውላችሁ ሁሉም ማለት ባይቻልም አንዳንድ በሽታዎች ቀጥታ በአጋንንት የሚላኩ በሽታዎች ናቸው። አስታውሳለሁ በቤተክርስቲያን ውስጥ አንድ ወፈር ያለ ሰው ወደኛ ቤተክርስቲያን ነፃ ለማውጣት መጣ። ይህ ሰው ካንሰር በሽታ ተጠቂ ነው እና ይህ ሰው የመጣው ነፃ ለመውጣት ምናልባት አጋንንት ይኖርብኛል ብሎ ስላሰበ ብቻ ነበር። ከዚህ በኋላ የቃል ጊዜ አልቆ ልክ ወደ ጸሎት ስንገባ ይሄ ሰው በሚያስገርም ሁኔታ ከአፉ የተለያዩ ነገሮች ይወጡ ጀመረ። ልክ እንደ ደም የሚመስሉ ወፍራም ነገሮች ይወጣሉ። ይህ ሰው አስመልሶት እስኪጨርስ ድረስ ሰውየው ራሱን አልነበረም ማለት ይቻላል። የተለያዩ ነገሮች በአፍና በአፍንጫው ወጣ። ታዲያ ይህ ሰው ተፈወስኩኝ ወይም ደግሞ ከአጋንንት እስራት ከጨለማ ስራ ነፃ ወጣው ብሎ ነበር ያሰበው። ነገር ግን እግዚአብሔር ዘላቂ ፈውስን አስቀምጦለት ነበር። ይህም ሰው በነጋታው የወሩን መድኃኒቶቹን ለመቀበልና ለማሟላት ወደ ሆስፒታል ያመራል። ምንም አዲስ ነገር ይፈጠራል ብሎ በፍጹም አላሰበም ነበር። ሐኪሙ ግን እጅግ በጣም ደነገጠ። ነገሩ ባዕድና አዲስ ሆነበት። ሐኪሙ ከዚህ ካንሰር ነፃ እንደሆነ ነገረው። ነገር ግን ሐኪሙ ራሱ ማመን ስላልቻለ ወደ ሌላ ቦታ ሄዶ ቼክ እንዲደረግ ነገረው። ወደ ሌላም ቦታ ግን ሲሄድ ነፃ እንደሆነ ይህ ሰው ተነገረው። ምናልባት ተደብቆ ይሆናል ብለው ስላሰቡ ከ6 ወር በኋላ መጥቶ ቼክ እንዲያደርግ አደረጉት። አሁን ይህ ሰው 7 ዓመት ሙሉ ከካንሰር ነፃ ነው። ካንሰሩ ብቻ አይደለም፣ ከዚህ በፊት የነበሩበት በሽታዎች በሙሉ ልክ እንደ ስኳር፣ ደም ብዛት በሙሉ ተጠራርገው ወጥተው ነበር። አያችሁ፣ በሽታው ከዲያብሎስ ስለነበረ ወዲያውኑ ሁሉንም በሽታ ጠራርጎ እንዲወጣ የእግዚአብሔር መንፈስ አዘዘው። ይህ ሰው አሁን ላይ ነፃ ነው።
10ኛው ባዕድ የሆኑ እንቅስቃሴዎች ናቸው። ለምሳሌ ቤታችሁ ውስጥ ቁጭ ብላችሁ ድንገት ማንም ሰው በሌለበት ነገሮች ወይም ዕቃዎች ሲንቀሳቀሱ ነው። አንዳንድ ጊዜ ደግሞ ድምጾችን ትሰማላችሁ፣ ነገር ግን ማንም ሰው በዛ ስፍራ የለም። አንዳንድ ጊዜ በተወሰነ ስፍራ ላይ ብቻ ይሆናል። ለምሳሌ ቤት ውስጥ ብቻ የሚሆን ከሆነ ቤቱን የተቆጣጠረው የጨለማ መንፈስ አለ ማለት ነው። ነገር ግን ሁል ጊዜ የሚታያችሁ ወይ የምትሰሙት ድምጽ በየሄዳችሁበት ከሆነ የእናንተን ሕይወት አጋንንት ሊቆጣጠረው እየሞከረ ነው ማለት ነው። ስለዚህ ለእንደዚህ አይነት ነገር መፍትሄው ጾም እና ጸሎት መግባት ይኖርባችኋል። እኔ በግሌ አንድ ምክር ልመክራችሁ እፈልጋለሁ። በቤታችሁ ውስጥ ወይም ንብረታችሁ ላይ አንዳንድ ነገሮችን ልትቀበሉ አይገባም። ምናልባትም ተቀብላችሁ ከሆነ አሁኑኑ ልታስወግዱት ይገባል። ለምሳሌ ባዕድ የሚመስሉና ከማያምኑ ሰዎች የተሰጧችሁ ነገሮች፣ የጥንቆላ ወይም ደግሞ የአጋንንት ምልክት ያለባቸው ዕቃዎች፣ ብዙ ጊዜ ልብሶች፣ ጫማዎችና የተለያዩ ነገሮች ላይ የዲያብሎስ ምልክት ያለበት ዕቃዎች ናቸው። ምናልባትም ሰዎች ለመልካም እድል ብለው የሰጧችሁ ወይም ያስገዟችሁ ጨሌዎች ካሉ፣ ሆረር ወይም የሚያስፈሩ ፊልሞች፣ እጅግ በጣም አጸያፊ የሆኑ ዘፈኖች እንዲሁም ደግሞ ስሜት ቀስቃሽ የሆኑ ፊልሞችን አትመልከቱ። እነዚህ ነገሮች በግድ በህይወታችሁ ላይ ለዲያብሎስ በር እንድትከፍቱ ያደርጓችኋል። ምናልባት እስካሁን ድረስ ያወራሁት ነገር ከህይወታችሁ ጋር የሚዛመድ ከሆነ ነፃ ልትወጡ ይገባል። ነገሩ አደገኛ ነው። ከዲያብሎስ ጋር ጨዋታ መጫወት አያስፈልግም። በመጀመሪያ ያለባችሁን ችግር ከዚህ ውስጥ አብጠርጥራችሁ አውጥታችሁ መለየት ይኖርባችኋል። ሁለተኛና ዋና የሆነው ነገር ንስሐ መግባት ይኖርባችኋል። በንስሐ ጌታ ኢየሱስ ክርስቶስን ወደ ህይወታችን ማስገባት እንችላለን። ከዛ በኋላ ጥብቅ የሆነ ጸሎትን ትጸልያላችሁ። ብትችሉ ደግሞ ጾምና ጸሎት። ምናልባትም በዚህ ሰዓት ላይ አብራችሁ ለመጸለይ ፈቃደኛ ከሆናችሁ ከኔ ጋር እንጸልያለን። እጃችሁን ወደ ላይ ከፍ በማድረግ ይህንን ጸሎት ከልባችሁ ተቀበሉ። እግዚአብሔር አምላክ ሆይ እናመሰግናለን። በነጻነት እንድንኖር በደምህ ስለዋጀህን ስምህ ይባረክ። እግዚአብሔር ሆይ እጸልያለሁ ይህንን የሚመለከተው ሰው በኢየሱስ ስም በውስጡ ያለ አንተ ያልተከልከውና አንተ ያልፈቀድከው ነገር በሙሉ ተነቃቅሎ ይውጣ። እግዚአብሔር ሆይ የሚያስቸግራቸው የሚያስጨንቃቸውና ነጻነታቸውን የሚነፍግ ነገር በሙሉ የተመታ ይሁን። በህይወታቸው ውስጥ በልባቸው ውስጥ ያለ የትኛውም ክፍት በር በኢየሱስ ስም የተዘጋ ይሁን። በኢየሱስ ክርስቶስ ስም ከዚህ ሰዓት ጀምሮ ነፃ ሁኑ። ይህን ከልባችሁ እየጸለያችሁ ነፃ ትወጣላችሁ። ዝም ብላችሁ ከውስጣችሁ ያለውን ለማውጣት ሞክሩ። እግዚአብሔር አምላክ ነፃ እያወጣችሁ ነው። በኢየሱስ ስም እግዚአብሔር ሆይ የእነዚህን አድማጮች ነፍስ ታደግ። በጌታ በኢየሱስ ስም አሜን። ይህ ትምህርት ጠቅሟችኋል ብለን እናስባለን። ከጠቀማችሁ በኮሜንት ሴክሽን ላይ እንዴት እንደጠቀማችሁ ጻፉልን። ለወዳጆቻችሁ ሼር አድርጉ። እናመሰግናለን።